ግን ሊቃውንቱ ምን ነካው እንዴ? የቤተ ክርስቲያን ምሁራን ምን ነካቸው? መጽሐፍ እኮ የሚለው ይሄንን ነው እንዴ? ሌላ ቤዛ ካለ እኮ የሁሉ ደም ፈሶ ነበር፣ የሁሉ እኮ ተሰውቶ ነበር። ግን አልተቻለም። መጽሐፍ በግልጥ የሚነግረን አንድ ቤዛ ነው ያለው። ራሱን ለማን ይሰጥ? ለሁሉ ቤዛ ይሰጥ። እውነት እናገራለሁ አልዋሽም። እውነት የትኛው ነው? ራሱን ስለ ሁሉ ቤዛ የሰጠው ክርስቶስ ፍጹም ሰው ፍጹም አምላክ የሆነ በእግዚአብሔርና በሰው መካከለኛ የሆነ ሊቁ ዮሐንስ አፈወርቅ የቤተ ክርስቲያን አባት ከመላእክትና ከኃይላት ሊቀ ካህናት አላስነሳልንም። ለምን ሲባል እኛን የሚቤዡበት ሥጋ የላቸውም፣ ለኛ የሚያፈሱት ደም የላቸው። ዛሬ ሚካኤል ምን የሆነበት ቀን ነው ሲባል አይ ሚካኤል የሞተበት ቀን ነው እና ቀላል የሚመስል ግን ከባድ ትምህርት ነው። ይሄ አሁን እንደ አፈ ታሪክ ይመስላል እንጂ በቤተክርስቲያን ካህናት ዘንዳ ካህናት መላእክት ሥጋ ለባሳያን እንደሆኑ አድርገው የሚቆጥሩ ብዙዎች እንዳሉ ግልጽ ነው። ስለ ቅድስት ድንግል ማርያም ደግሞ ተገቢውን መጽሐፍ ቅዱስ የሚለውን ማለት አለብን። የተሰጣትን በትክክል መጽሐፍ ቅዱሱ የሚላትን የእግዚአብሔር ቃል የሚላትን። ለምሳሌ አሁን ክርስቶስ የሰራውን ስራ አንድ ጻድቅ ይሰራዋል ብሎ ማመን የማይታሰብ ነገር ነው። ነገር ግን ከዚህ አልፎ የኢየሱስ ክርስቶስን ነገረ መስቀሉን ስናይ ክርስቶስ በመስቀል ላይ የሰራውን እያንዳንዱን ስራ በተመለከተ ለሌሎች ተሰጥቷል። ቤዛ የሚለው ለሌሎች ተሰጥቷል፣ ግን ስራው ላይ የሉም። ስራውን የሰራው ማን ነው? ክርስቶስ ኢየሱስ ነው። የተሰቀለ ማን ነው? ክርስቶስ ነው። ዋጋ የከፈለ ማን ነው? ክርስቶስ ነው። ስሙን ይዘው ስራው ላይ የሉም። የሚገርመው ነገር አሁን ለምሳሌ ቤዛዊተ ኩሉ ዓለም ተብላ ግን ስራ ግን አልሰራችም። ማርያም እኮ ለኛ አልቆሰለች፣ አልደቀቀች፣ ምንም የሆነችው ነገር የለችም። ግን ኢየሱስ ግን ስለ እያንዳንዳችን ዋጋ መክፈሉን በደንብ አድርጎ መጽሐፍ ቅዱስ ይነግረናል። ስለዚህ በብሉይ ኪዳን ዘመን የቤዛነትን ስራ ስንመለከት ከተለያየ ነገር ጋር የተያያዘ ከርስት ጋር፣ ከመሬት ጋር፣ ከሀብት ከንብረት ጋር፣ ከጥሪት ጋር የተያያዘ ቤዛነትን ተመልክተናል። ነፃ ከማውጣት ጋር የተያያዘውን አይተናል፣ የሙሴን ታሪክ። የኢየሱስ ክርስቶስ ቤዛነት ግን የነፍስ ቤዛነት ነው። ስለዚህ ነፍስን ሊያድን የሚችል ማንም ስለሌለ ኢየሱስ ነው በነፍስ ወከፍ የኛን በደል ተሸክሞ ነፃ ያወጣን። ስለዚህ የኢየሱስ ቤዛነት የተለየ ነው። ለዚህ ነው ኢየሱስ ነው ትክክለኛው ቤዛ ብለን ስንል ምትክ ካሳ አይሆንም። ለበደላችን ካሳ ሆኖ ኢየሱስ በመስቀል ላይ ተላልፎ ተሰጠና የኢየሱስ ክርስቶስን ቤዛነት በተመለከተ ከሌሎች ጋር የምናነጻጽርበት ምንም አይነት መንገድ የለም። ምንም አይነት ነገር ይኸውልህ አንቀጽ ግስ ወይም ቃል ሊሰጣቸው ይችላል እንጂ ተግባር ላይ የሉም። በምንም ተአምር ተግባር ላይ የሉም። እንደ ኢየሱስ በተግባር የተገለጠ፣ እንደ ኢየሱስ ስራ ሰርቶ ያሳየ፣ እንደ ኢየሱስ ዋጅቶ ያዳነ፣ እንደ ኢየሱስ ክርስቶስ ስለኛ ራቁቱን በመስቀል ላይ ተሰቅሎ ኢየሱስ የሆነውን የሆነ ጻድቅም የለም፣ ቅዱስም፣ ሰማዕትም፣ ነቢይም ሐዋርያም የለም፣ ከመላእክትም የለም። ይሄ ስለዚህ የኢየሱስ ልዩ ነው። ለዚህ ነው አትደንግጡ። ምክንያቱም የሰው አእምሮ ከምን ጋር ተያይዟል? ቅድም ከተነገረው ነገር ጋር ተያይዟል እና አትደንግጡ ትክክል አባባል ነው። አሁንም ሰዎች እንተና ቤዛ አይደሉም ተብሎ ሲነገር ስቅጥጥ ማለት የለባቸው። ዘይተሰማ ተሰማ፣ ዘይተገብረ ተገብረ፣ ሚካኤል መውቶ ማይዘም ተከብረ እንደሱ ማለት እኮ። አይ ስማ እንግዲህ ቄሱ ማህበር ሊባርክ ይኖር። ዛሬ ሚካኤል የሞተበት ቀን ነው። ሚካኤል የሞተበት ቀን ነው ተባለ። እንግዲህ ማህበር እየባረከ መስቀል ይዞ ጋንጠላ ተሹሞ እየባረከ መስቀል ይዞ እንግዲህ ዛሬ ሚካኤል ምን የሆነበት ነው ሲባል ዛሬማ የሞተበት ቀን ነው። ለዚህ እኮ ነው ሚካኤል ሙቶ መቼ ተቀበረ ተባለ ማለት ነው። ደሱ ይመስለኛል ማለት አሁን ዝም ብሎ አሁን እንደዚህ አንዳንድ ጊዜ መላእክትንም ምውታ ሁሉንም ሞተልኝ ቤዛ ሆነኝ ምናምን የሚል ንግግር ስላለ ከዛም ጋር የለመደ ትውልድ ይህን ሲሰማ ይደነግጣል። በነገራችን አሁን የተጠቀሰው ሀሳብ እንደ ቀልድ ልናየው እንችላለን እንጂ ዘይተገብረ ተገብረ፣ ያልተደረገ ነገር ተደረገ፣ ያልተሰማ ነገር ተሰማ፣ ያልተሰማ ተአምር ዛሬ ሆነ። ሚካኤል ሙቶ መቼ ተቀበረ ነው ትርጉሙ። እና ይሄ አሁን እንደ አፈ ታሪክ ይመስላል እንጂ በቤተክርስቲያን ካህናት ዘንዳ
ካህናት መላእክት ስጋ ለባሳያን እንደሆኑ አድርገው የሚቆጥሩ ብዙዎች እንዳሉ ግልጽ ነው። ለዚህ ነው እንግዲህ ዛሬ ሚካኤል ምን የሆነበት ቀን ነው ሲባል አይ ሚካኤል የሞተበት ቀን ነው እና ቀላል የሚመስል ግን ከባድ ትምህርት ነው። ስለዚህ ሚካኤል መዊቶ ማይዜ ተቀብረ ይሄ እንግዲህ ተንኮለኛ ተማሪ ያው በቅኔም በእንግዲህ ያስቀምጠው እግዚአብሔር ይባርክ እና እንዲህ አይነት ተረቶች ናቸው የህዝብን አእምሮ የያዙት እና አየህ ግን ሚካኤል ስጋ ለባሽ አይደለም፣ የሚሞት አይደለም። ግን እንደሚሞት አድርጎ ነው እንግዲህ የሞተ ታሪክ የሌሎችን ሰዎች ታሪክ እንደሚተርክ የሚካኤል የሞተበት ቀን ነው ተብሎ እንግዲህ ያፈ ታሪክ አለ እና ከዚህም ያድነን እግዚአብሔር። እንደዛ አይነት እንትን ነው አሁን ማለት ያልተሰማ ይላል። አሁን የሚገርማችሁ ቤተክርስቲያን ውስጥ ላይ ስለ ኢየሱስ ክርስቶስ ቤዛነት እንዳልኳችሁ ቅድም በዜማ በብዙ ቦታ በያሬድ በድጓ መጽሐፍ በጾመ ድጓ በምዕራፉ በተለያዩ እንዲሁም ደግሞ በቤተ ክርስቲያኒቱ በሌላም የንባባት መጽሐፍት የኢየሱስ ክርስቶስ ቤዛነት ተጽፎ እናገኘዋለን። ምንም ይሄ ጥርጥር የለው። ግን ምንድነው ከኢየሱስ ክርስቶስ ቤዛነት እኩል ደግሞ እንዲህ ተነጻጽሮ የተቀመጠ ሌላ ቤዛነትም ስላለ እንግዲህ ቅድም እንዳነሳሁት አሁንም እዚሁ ላይ እንቆያለን። በተለይ ቤዛነት ከድነት ጋር ካለው ነገር ጋር ብፁዕ አባታችን ቤዛነት ለፍጡር አይሰጥም፣ ፍጡር ቤዛ ሊሆን አይችልም ያሉት ምክንያቱ ለምንድን ነው ብለን ስናይ ፍጡር ከፍጡር ጋር መነካካት አይችልም። አልተነካካም። ምን ማለት ነው? ሙሴ ለእናቱም እንኳ እንትን መሆን አይችልም። ቤዛ ማለት ሊሞትላት አይችልም። ምትክ ሊሆን አይችልም። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ያ ፍጹም አምላክ የሆነው ፍጹም ሰው ሆኖ ከኛ ጋራ በስጋና በደም ተካፍሏል። ስለዚህ የሚያድነን ፈጣሪ ራሱ ሰው ሆኖ ነው የእሳቸው ትምህርት። እንግዲህ ከዚህ የተነሳ ምናልባት የማርያምን ቤዛነት አንስተው የተንጫጩ እዚህ ተነስተው ነው እና እንግዲህ መርጌታ ኃይለ ልዑል በዚሁ ላይ እሱም እንዲጨምሩ ፈልጋለሁ። ለምን ይህ ዋናው እኛ የዳንበት ከጨለማ ወደ ብርሃን ከዲያብሎስ ግዛት ወደ እግዚአብሔር መንግስት የፈለስንበት ከኃጢአት ከበደል ከሞት ወደ ሕይወት የመጣንበት እግዚአብሔር እኛን ወደ መንግስቱ ያፈለሰበት ትልቅ ምስጢር ስለሆነ እንደገና ቤዛነት ያገኘነው በደም ስለሆነ ቅድም በተነበበው ኤፌሶን መጽሐፍ ምዕራፍ 1 ቁጥር 7 ላይ ያለው ክፍል ማለት ነው። እንግዲህ እዚህ ጳውሎስም ሌላ ቦታ ላይ እንዲህ ብሎ ተናግሯል። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ይላል። ሰው የሆነ አምላክ ሆኖ እያለ ሰው የሆነ ክርስቶስ ኢየሱስ ነው ካለ በኋላ ራሱንም ይላል። ራሳቸውን የሚል እንትን የለም። ራሳቸውን አላለም፣ ለሁሉ ቤዛ ሰጠ ይላል። እንግዲህ እሳቸው የገለጡት ይህንን ነው። ለሁሉ ነው ቤዛ የሰጠ። ይህም በገዛ ዘመኑ ምስክርነቱ ነበረ በማለት ይቀጥልና እኔም ለዚህ ነገር እንግዲህ አባታችን እግዚአብሔር ይባርካቸው ለዚህ ነገር አዋጅ ነጋሪና ሐዋርያ በመሆንና በእምነትና በእውነትም የአሕዛብ አስተማሪ ለመሆን ተሾምኩ። እውነት እናገራለሁ አልዋሽም። አሜን። እውነት የትኛው ነው? ራሱን ስለ ሁሉ ቤዛ የሰጠው ክርስቶስ ነው። ፍጹም ሰው ፍጹም አምላክ የሆነ በእግዚአብሔርና በሰው መካከለኛ የሆነ ሁለቱን ማስታረቅ የሚችል ከሁለቱም ጋር መነጋገር መግባባት የሚችል ማለት ነው። በሌለ ነገር እኮ ነው ሰው እየተጣላ ያለው እና ይህን አስመልክቶ እስኪ ይጨምሩበት። ከድነት ጋር በደንብ ይሄ ጉዳይ መወራት አለበት ለማለት ነው፣ ለተመልካቾቻችን በደንብ እንዲገባቸው። ዋናውም ነገር ይሄ ነው። ዋናውም ነገር ለምሳሌ የሌሎችን ቤዛነት ራሱ ስንቃወም የምንቃወምበት ዋና ነገር ይሄ ነው። ምክንያቱም ሌላ ቤዛ የሆነ አካል ስለሌለ፣ መሆንም የሚችል አካል ስለሌለ፣ መሆንም የሚችል አካል የለም። ቅድም መርጌታ አንተ እንደተናገርከው ኢየሱስ እኛን ያዳነን ፍጹም ሰው ፍጹም አምላክ ስለሆነ ነው። ሰው ብቻ ቢሆን አንድ ነው፣ አምላክ ብቻ ቢሆን አንድ ነው።
ያዳነን ይብን የሰራው የመስቀል ስራ እንኳን ተቀባይነት አግኝቶ ቤዛነቱ በእግዚአብሔር ዘንድ ተቀባይነት ያገኘው ፍጹም ሰው ፍጹም አምላክ ስለሆነ፣ ስለዚህ ይሄ በጣም ዋና ነገር ነው። ወደዚህ እመለሳለሁ። አንድ ሁለት ነገሮችን ላንሳ። በብሉይ ኪዳን ዳዊት ምን ይላል መሰላችሁ? እሁን እያድን ውሃው ወያድን ሰብ ይልና ወምንተ ይሁብ ቤዛ ለእግዚአብሔር በእንተ ተውላጠ ነፍሱ። አያችሁ፣ ሰው ወንድም ወንድሙን አያድንም ሰውም አያድንም ብሎ ቀጥሎ ሰው ይላል ለእግዚአብሔር ለነፍሱ ቤዛ ምንን ይሰጣል? ሰው ቤዛ አድርጎ የሚያቀርበው ነገር የለው። አያችሁ፣ ለነፍሱ ቤዛ ነው የሚለው፣ ለሌላ ነገር አይደለም። ወምንተ ይሁብ ቤዛ በእንተ ተውላጠ ነፍሱ ነው የሚለው ለእግዚአብሔር ለነፍሱ ቤዛ። ስለ ነፍሱ ቤዛ ለእግዚአብሔር ሰው ምንን ይሰጣል? ይላችሁ አሁን ድነታችን ላይ ስንመጣ ሰው ለእግዚአብሔር የሚያቀርበው ምንም ነገር አልተገኘም፣ በእግዚአብሔር ዘንድ ተቀባይነት የሚያገኝ ማለት ነው። ለምሳሌ በብሉይ ኪዳን ሰዎች ብዙ መስዋዕት አቅርበዋል። እነዚያ መስዋዕቶች ጊዜያዊ ይቅርታ ያስገኙ እንጂ ወይም በሕይወት ተጠብቀው እንዲኖሩ ያድርጉ እንጂ እግዚአብሔር ለሚጠይቀው ጽድቅ፣ እግዚአብሔር ለሚጠይቀው ዋጋ ክፍያ ሆነው ሰውን ከእግዚአብሔር ጋር ማስታረቅ አልቻሉም ይመስለኛል። ዳዊት ይህ ስለገባው ነው ሰው ለነፍሱ ቤዛ ምንን ይሰጣል ነው የሚለው። ምን ይሰጣል? ምንም የሚከፍለው ነገር አለ? ምንም ነገር አላገኘም ሰው። ለዚህ ነው የብሉይ ኪዳን አባቶች አይታችኋቸው ከሆነ ሁሉ ምንድን ነው የሚለው? እኛ ሁላችን ኃጢአት ሰርተናል አይደለ? በደልም እንደ ነፋስ ብሎናል ወስዶናል። ጽድቃችን እንኳን ምንድን ነው የሚሉት? የመርገም ጨርቅ ነው የሚሉት። የመርገም ጨርቅ ነው። ለምንድን ነው? ምንም በእግዚአብሔር የሚያቀርቡት ነገር የላቸው፣ ማቅረብ አልቻሉም። ያቀረቡት ነገር በሙሉ እግዚአብሔርና ሰውን ማስማማት፣ እግዚአብሔርና ሰውን ማስታረቅ አልቻለም። ይሄ አንዱ ነገር ነው። ሁለተኛው ነገር ደግሞ እሳቸው ስለ መላእክትም ተናግረዋል። መላእክትን በተመለከተም ይላል መሰላችሁ ዮሐንስ አፈወርቅ ወያንሳ ለነ ሊቀ ካህናት መላእክት ወይም ኃይላት ብሎ እስመ አልቦቱ ሥጋ በዘይት ቤዘወነ ይላል። ይኸውላችሁ ደግሞ ለመቤዠት መላእክት እኛን ለመቤዠት ኃይላት እኛን ለመቤዠት ምን ያስፈልጋቸዋል? ሥጋ ያስፈልጋቸዋል፣ ደም ያስፈልጋቸዋል፣ የሚፈስ ነገር ያስፈልጋቸዋል። ለዚህ ነው ሊቁ ዮሐንስ አፈወርቅ የቤተ ክርስቲያን አባት ከመላእክትና ከኃይላት ሊቀ ካህናት አላስነሳልንም። ለምን ሲባል እኛን የሚቤዡበት ሥጋ የላቸውም ማለት አያችሁ፣ እኛን የሚቤዡበት ሥጋ የላቸውም፣ ለእኛ የሚያፈሱት ደም የላቸውም። ስለዚህ መላእክት ቤዛ አይሆኑም ቢባል ትክክል ነው። በነገራችን ላይ እኮ በሳቸው አይደለም የተጀመረው፣ ቤተክርስቲያኒቱ ዝም ብላ ስለማታይ ነው እንጂ መጻሕፍቶቿ እኮ በግልጽ አስቀምጠዋል። ይሄ እኮ መላእክትን ኃይላትን ሊቀ ካህናት አድርጎ አላስነሳልንም። ለምን ሲባል እኛን የሚቤዡበት ሥጋ የላቸውም ማለት ነው። ይሄው የቤተክርስቲያን መጽሐፍ ነው ይሄንን የሚለው። ሃይማኖታዊ ዮሐንስ አፈወርቅ ይሄንን ይላል። ስለዚህ ከመላእክትም ይሁን ከሰው ወገን ይሄንን መስራት የሚችል ይሄንን ማድረግ የሚችል አካል አልተገኘም ነው። ይሄ የመጀመሪያው ሐሳብ ነው። ይቀጥልና ይኸውላችሁ ኢየሱስ ክርስቶስ የመጣበት ዋና ዓላማ እዚህ ምድር ላይ የሆነ ነገር ሰርቶ ለመሄድ አይደለም። አንዳንድ ሰዎች እንደሚመስላቸው ኢየሱስ ክርስቶስ መጥቶ እንደው ዝም ብሎ እዚህ ደርሶ ወይ ሽርሽር ይባላል አንዳንድ ጊዜና ሽርሽር አድርጎ የሄደ ይመስላቸዋል። ለምሳሌ ሙቶ ተነስቶ ያው መሞት መነሳት ቀላል ነገር ስለሆነ ከአምላክ አንጻር ሲታይ ማለት ነው አይደለ? ከአምላክ አንጻር ሲታይ እኮ ቀላል ነገር ነው። ምን ቢሞት ምን ችግር አለ ይላል ሰው፣ ራሱን ማስነሳት ይችላል። እንደዚህ አይደለም። ይሄ ከባድ ነገር ነው። ፍጥረት ሊከፍለው ያልቻለ የሰው ልጅ ሊከፍለው ያልቻለ ነገር እዚህ ምድር ላይ ስለተፈጠረ ነው ከሰማይ የሰው ልጅ የመጣ። እዚያ የማርቆስ ወንጌል ምዕራፍ 40 ቁጥር ምዕራፍ 10 ቁጥር 45 ላይ የሰው ልጅ ሊያገለግል ነፍሱን ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ነው የሚለው። አያችሁ፣ ሲመጣ ራሱ እግዚአብሔር ወደዚህ ምድር የመጣበትን ትልቁን ዓላማ ሲገልጥልን ምን ብሎ ነው የሚነግረን? የሰው ልጅ ሊያገለግል ነፍሱን ለምን ነው የሚለው? ለብዙዎች ቤዛ ሊሰጥ። የኢየሱስ ክርስቶስ ነፍስ ለብዙዎች ምንድን ነው ከተባለ ቤዛ ለመሆን ነው። ወይም ቤዛ ነው የሆነው። እንግዲህ እንደነገርኳችሁ ሰውም አልቻለም፣ መላእክትም አልቻሉም። መላእክት ሥጋ የላቸውም። ሰው ደግሞ የሚከፍለው ምንም ነገር የለውም። ወንጌላትም ላይ እኮ ይናገራል። ሰው ዓለሙን ሁሉ ቢያጠፍ ነፍሱን ቢያጎድል ወነፍሱ አጉል ወምንተ ይሁብ ቤዛ በእንተ ተውላጠ ነፍሱ ይላል አይደለ? ሰው እኮ ስለ ነፍሱ የሚሰጠው ቤዛ እኮ የለው።
የዓለም ሀብት ቢኖረው ቢበለጽግ የፈለገውን ነገር ቢያደርግ የሚሰጠው እኮ የለውም። ለዚህ እኮ ነው ወደ እግዚአብሔር ሰው የሚመጣው ወደ ክርስቶስ ሰው የሚመጣው ለነፍሱ የሚሰጠው ለነፍሱ የሚከፍለው ምንም ነገር ስለሌለው ነው። ይህንን መጽሐፍ አስረግጦ ነው የሚነግረን እና ከዚህ የተነሳ በሰውም በመላእክትም ያልተቻለውን ነገር ነው እግዚአብሔር በልጁ ያደረገው። እንዲያው አንድ ቤተክርስቲያን መጽሐፍ አለኝ። እኔ ቤተክርስቲያን ምን አይነት እውርነት ውስጥ እንዳለች መናገር ፈልጋለሁ። ውዳሴ ማርያም ነው። የሐሙስ ውዳሴ ማርያም ታውቁታላችሁ። አሐዱ ዘእም ቅድስት ሥላሴ ርዮቴትና ነው መጽአ አጽረነ ሰማያት መጽአ ወደ ውስተ ከርሰ ድንግል ወኮነ ሰብአ ከማነ ወተወልደ ቤተልሔም ዘእንበለ ኃጢአት ባይታ ወተወልደ ቤተልሔም አዳነን ነው የዘን ነው ረሰነ ዘዚያው ይላል። ተመልከቱት። ከቅድስት ሥላሴ አንዱ መዋረዳችንን አይቶ ከሰማይ ሰማያት ምን አለ ወረደ። እንደኛ ከኃጢአት በስተቀር እንደኛ ሰው ሆነ ይልና አዳነን ተቤዠን። ይችን ቃል ይፈልኳት አዳነን ተቤዠን አዳነን ነው ወይዘን ወረሰየን ሕዝብ በዚያው ተመልከቱ። አዳነን ተቤዠን የራሱ ሕዝብ አደረገ። አያችሁ ምን አይነት መታወር እንደሆነ ውዳሴ ማርያም ላይ ውዳሴ ማርያም ሁልጊዜ የሚደገመው ሁልጊዜ የሚጸለየው በአማርኛ በግዕዝ የሚደገመው በየዕለቱ የሚደገመው መጽሐፍ እንኳን ቤዛችን ማን ነው ብሎ ነው የሚመሰክርልን? ክርስቶስ ነው የሚለው። ክርስቶስ ተቤዠን ማለት በቃ እሱን የተቤዠን አዳነን ተቤዠን የራሱ ሕዝብ አደረገን። ይኸውላችሁ ቤተክርስቲያን የክርስቶስ ነች የምትባለው እኮ ከዚህ የተነሳ ነው። ምክንያቱም ክርስቶስ ምን አድርጓታል? ተቤዥቷታል፣ ገዝቷታል። ሐዋርያው ጴጥሮስ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ሄዳችሁ ስታነቡ ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ ይላል በሚያልፍ ነገር በወርቅ በብር ሳይሆን እንደ ነውር እንደሌለበት እንደ በግ ደም ንጹሕ በሆነ በክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። አያችሁ ከአባቶቻችሁ ከወረሳችሁት ከከንቱ ኑሮ በሚያልፍ ነገር በብር አይደለም በወርቅ አይደለም እንደ ነውር እንደሌለበት በግ ደም ማለት ምን ማለት መሰላችሁ? በብሉይ ኪዳን ለእግዚአብሔር መስዋዕት የሚቀርበው ነውር የሌለበት በግ ተመርጦ ነው አይደለም? ነውር የሌለበት በግ ተመርጦ ተፈልጎ ነው። ነውር ካለበት ለእግዚአብሔር አይቀርም። ልክ ክርስቶስ እንደዚያ ነው የሚለው እንደ ነውር እንደሌለበት እንደ ንጹሕ በግ ደም በክርስቶስ ደም እንደተዋጃችሁ ታውቃላችሁ ነው የሚለው። ይሄ መቤዠት ማለት መዋጀትም ነው። መዋጀት ምትክ ማለት ነው። የምትክ ሞት ማለት ነው። በነገራችን ላይ የአዲስ ኪዳን መጻሕፍት ይህንን በደንብ አስረግጠው ነው የሚነግሩ። በደንብ አስረግጠው መጻሕፍትን እየጠቀስን ማየት እንችላለን። ለምሳሌ ሮሜ ምዕራፍ 3 ቁጥር 23 ጀምሮ ሁሉ ኃጢአትን ሰርተዋል፣ የእግዚአብሔር ክብር ጎሏቸዋል፣ በኢየሱስ ክርስቶስ በተደረገው ቤዛነት በኩል ነው የሚለው። ቤዛነት በኩል ምን ትላለህ? እንዲያው በጸጋው ይጸድቃሉ ነው የሚለው። የቤዛነት ስራ የተሰራው በኢየሱስ ነው። እግዚአብሔር ሰውን ሲያጸድቅ እግዚአብሔር ሰውን ሲቀበል የምትክነት ሞቱ ስለተቀበለ ነው፣ ወይም የክርስቶስን የቤዛነት ስራ ስለተቀበለ ነው። ለዚህ ነው ሁሉ ኃጢአት ሰርተዋል። ሰው ሁሉ ሲታይ ኃጢአተኛ ነው እኮ አይደለ እንዴ? ሁሉ ኃጢአት ሰርተዋል፣ የእግዚአብሔር ክብር ጎሉታል። ስለዚህ ሰውን ለመቀበል የሚጋብዝ ነገር የለውም፣ በቃ የለም። ግን ይኸውላችሁ ኢየሱስ ክርስቶስ ስለሞተ ኢየሱስ ክርስቶስ የቤዛነት ስራ ስለሰራ ኢየሱስ ክርስቶስ ደሙን ስላፈሰሰ ቤዛነት ደግሞ ዝም ብሎ የሚሰራም አይደለም። አሁን አንዳንድ ጊዜ ሰዎች ደግሞ የማይገባቸው ቤዛነት ማለት ዝም ብሎ ማንም ሰው የሚሆነው ይመስላቸዋል። እንደዚህ አይደለም። ዋጋ መክፈል ይጠይቃል። ዋጋ መክፈል ይጠይቃል። ብሉይ ኪዳንም እኮ ቅድም አይተናል አይደለ? አንድ ሰው የተወሰደበትን ነገር ለማስመለስ ምን ማድረግ አለበት? ዋጋ መክፈል አለበት። ዋጋ ሳይከፍል ቤዛ መሆን አይችልም። ለዚህ ነው የሚቤዠው ካጣ ሰውየው ምን ይሆናል መሰላችሁ? ለዚያ ሰው ባሪያ ነው እስከተወሰነው ጊዜ ድረስ። ወይ በእግዚአብሔር ምሕረት ነው ሰው ከቤዛነት ነፃ የሚሆነው። ሁለት ነገር አለ። ወይ በእግዚአብሔር ምሕረት ወይም ደግሞ የሚቤዠው ሰው ሲያገኝ። አያችሁ? ወይ በእግዚአብሔር ምሕረት ወይ የሚቤዠው ሰው ሲያገኝ። የእግዚአብሔር የምሕረት ጊዜ በ7 ዓመት ይሆናል፣ ወይም በምንሌም በኢዮቤልዩ ጊዜ ይሆናል፣ በ50ኛው ዓመት ማለት ነው። ያ የምሕረት ጊዜ ነው። ያንን ሰው መተላለፍ አይችልም። በዚያን ጊዜ ከሰው የወሰደውን ነገር መመለስ አለበት ይላል። ወይም ደግሞ በ7 ዓመት 7 ዓመት ሲሞላው ሰው ነፃ ይወጣል። ይሄ የእግዚአብሔር የምሕረት ጊዜ ነው። እግዚአብሔር ምሕረት ሲያደርግ ማለት ነው። ያለዚያ ደግሞ እሱን የሚቤዥ ሰው ያስፈልጋል። እሱን የሚቤዥ ሰው ከተገኘ ያለ ጊዜውም ይወጣል። እግዚአብሔር እኛን በሁለቱም ነው ያወጣን። የሚገርማችሁ ነገር በምሕረቱም በቤዛነቱም። ስለ ምሕረቱ ልጁን አሳልፎ ሰጠ። ማነው? ይቅርታ፣ ስለ ቤዛነት ልጁን አሳልፎ ሰጠ አይደለም? በኢየሱስ ክርስቶስ ቤዛነት ነው የሚለው። ስለዚህ ስለ ቤዛነት ልጁን አሳልፎ ሰጠና ስለ ምሕረት ደግሞ እሱ ማለት ክብር ለእግዚአብሔር ይሁን። ስለዚህ
ይህ ቤዛነት ማለት ቀላል ነገር አይደለም። እኔ እንደው መረዳት ያለባቸው ህዝባችን ራሱ መረዳት ያለበት ቤዛዊተ ኩሉ ዓለም ስለተባለ ስለለመደው አይደለም። ቤዛ ማለት ምን ማለት ነው? ኢየሱስ ዝም ብሎ ነው ወይ ያዳነን? ዝም ብሎ ነው ወይ ያዳነን? ታዲያ ለምን መልአክ ልኮ ይሄንን ያደርግልንም ነበረ? ለምን አንድ ጻድቅ ተጠቅሞ ይሄንን ያደርግልንም ነበረ? ጻድቅ ይሄንን ማድረግ አይችልም። መልአክ ይሄንን ማድረግ አይችልም። ይሄንን ማድረግ የሚችለው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ ነው። ለዚህ እኮ ነው ጳውሎስ ቅድም በተጠቀሰው ጥቅስ አንድ እግዚአብሔር አለ ይላል አይደል? አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 5 አንድ እግዚአብሔር አለ፣ በእግዚአብሔርና በሰው መካከል ደግሞ መካከለኛ አንድ አለ። እርሱ ምንድነው ነው የሚለው? ሰው የሆነው ኢየሱስ ክርስቶስ። ይቀጥልና ራሱን ምን አደረገ ነው የሚለው? ለሁሉ ቤዛ ሰጠ። ተመልከቱ፣ ራሱን ለሁሉ ቤዛ። በዚህ ነው ሰው የዳነው። ያ በሰውና በእግዚአብሔር መካከል መካከለኛ የሆነው እርሱ ራሱን ለሁሉ ቤዛ አሳልፎ ሰጠ። ይሄ ባይሆን እኛ እንድንም። ይሄ ባይሆን እኛ እንድንም። ክርስቶስ ራሱን አሳልፎ ባይሰጥ እኛ እንድንም። ስለዚህ ቤዛነት ማለት ዝም ብሎ ቀላል ነገር ሳይሆን ሰው ሊያደርገው ያልቻለው፣ ፍጥረት ሊያደርገው ያልቻለው እግዚአብሔርና ሰው የሆነው ኢየሱስ ክርስቶስ ብቻ ሊያደርገው የቻለው። ቅድም እንኳን የጠቀስነው የውዳሴ ማርያም ጥቅስ የሚያሳየን ይሄንን ነው። አሐዱ ዘይም ቅድስት ሥላሴ ነው የሚለው። ከቅድስት ሥላሴ አንዱ ሚካኤልን አይደለም የላከው እግዚአብሔር፣ ገብርኤልን አይደለም የላከው እግዚአብሔር። ከቅድስት ሥላሴ አንዱን ነው የላከው። አንዱ ነው የመጣ አንዱ ቅዱስ ማለት ነው። ቤተክርስቲያን እንደዚህ ትላለች። ከሶስቱ ቅዱስ አንዱ ቅዱስ ትላለች። ይሄንን እኮ ማክበር አለባት። በአንድ በኩል እየካቡ በአንድ በኩል ባይናር ጥሩ ነበረ። ከሶስቱ ቅዱስ አንዱ ቅዱስ ነው መጥቶ ያዳነን ይላል። እንደዚያ ከሆነ መከበር አለበት። ከሶስቱ ቅዱስ አንዱ ቅዱስ መጥቶ የሰራው ስራ ነው። አንዱ ቅዱስ መጥቶ የሰራው ስራ ነው። ለዚህ ነው መጽሐፍ ቅዱስ የቤዛነትን ስራ ለሰው ሳይሆን ለማን ነው የሚሰጠው ካላችሁኝ፣ ለአምላክ ብቻ ነው የሚሰጠው። አምላክ ብቻ ነው ይሄንን የሚያደርገው። ፍጡር ይሄንን ማድረግ አይችልም። ፍጡር ይሄንን ማድረግ ቢችል ኑሮ እግዚአብሔር ልጁን አይልክም ነበር። እኔ እንደዚህ ነው የምናገረው። ምን ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 30 እና 31 ላይ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ይላል ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስና ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። የሚመካ በእግዚአብሔር ይመካ። የሚገርማችሁ ነገር ይህን ክፍል ስናነባው የዚህን ሀሳብ ለመረዳት ስንሞክር ይኸውላችሁ ሰው ሁሉ እንዳይመካ ይላል። ሰው ሁሉ እንዳይመካ፣ ምክንያቱም የሰው ትምክህት በእግዚአብሔር ዘንድ ምን የለው ቦታ የለው እና ሰው ሁሉ እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ይሆን ዘንድ ቤዛነት፣ ጽድቅ፣ ቅድስና ይሄ ሁሉ በማን የተደረገ ነው የሚለው? በክርስቶስ ኢየሱስ ነው የሚለው። በክርስቶስ ኢየሱስ ነው። የሰው ትምክህት የእግዚአብሔርን ቦታ እንዲይዝ እግዚአብሔር አልፈልግም። ለዚህ ነው ራሱ ይሄንን ወደ ላይ ከፈላችሁ ስታነቡ እንደ ሰው ጥበበኞች ሆነው አልተጠሩም፣ እንደዚህ ሆኑ ሰዎች አልተጠሩም። ነገር ግን እግዚአብሔር ያለምን ምናምን የተናቀውን ነገር ጠራ ምናምን እያለ መጥቶ ነው ይሄንን ነገር የሚናገረው እና ይሄ የእግዚአብሔር ስራ ነው። እኔ እንደውም ቤተክርስቲያን ስለዚህ ጉዳይ መከራከር ሳይሆን ስለዚህ ጉዳይ እግዚአብሔርን ማመስገን ነው ያለባት። መቆምም ያለባት ይሄ ጉዳይ ሲነካ ነው። ይሄ ጉዳይ ለፍጡር ሲሰጥ ቤተክርስቲያን መቆርቆር አለባት። እንዴት እግዚአብሔር ሞቶ እንዴት እግዚአብሔር ልጁን ልኮ ስለኛ አሳልፎ ሰጥቶት በመስቀል ላይ ተሰቅሎ ደሙን አፍሶ እንዴት ሰው ባልዋለበት ሰው በሌለበት ነገር እንዴት ቤዛ ሊባል ይችላል? መውለድ ቤዛ አያሰኝም። አንዳንድ ሰዎች ስለወለደች ምናምን ይላሉ። መውለድ ሌላ ጉዳይ ነው። መውለድ ሌላ ጉዳይ ነው። ይሄ ዋጋ ከመክፈል ጋር ይያያዛል። ቤዛነት አሁንም ደጋግመን የምናነሳው ዋጋ ከመክፈል ጋር ይያያዛል። ዋጋ ተከፍሎ ነው። ቅድም ቄስ ያነሱት አንደኛ ማነው ኤፌሶን ምዕራፍ 2 ኤፌሶን ምዕራፍ 1 ቁጥር 7 ላይ እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን ብሎ እርሱ ምንድነው ይላል? የኃጢአት ስርየት ነው የሚለው። እንደ ጸጋው ባለጠግነት መጠን አስቡት የተጠቀመውን ወርድ። እንደ ጸጋው ባለጠግነት መጠን እግዚአብሔር ይውላችሁ ከጸጋው ባለጠግነት የተነሳ ያደረገው ነው። በልጁ ደም የተደረገ የቤዛነት ስራ ነው። ይሄ እኮ እግዚአብሔር የማድረግ ግዴታ የለበትም። አንዳንድ ጊዜ ማሰብ ያለበት ራሱ ነገር አለ። ይህን እኮ የማድረግ ግዴታ የለበትም። እግዚአብሔር ለሰው ካለው ፍቅር፣ ለሰው ካለው ርኅራኄ፣ ለሰው ካለው ምሕረት የተነሳ ሰው ወደሱ የሚቀርብበት ሌላ የመቅረቢያ መንገድ ስለሌለ አየን። መልአክ አልቻለም፣ ሰው አልቻለም።
ሰው አልቻለም፣ መልአክ አልቻለም። ሌላ ደግሞ መካከለኛ ሆኖ ሰውንና እግዚአብሔርን ሊያስታርቅ የሚችል ሌላ አካል የለም። ለዚህ ነው ልጁን የላከው። ለዚህ ነው ልጁ መጥቶ ቤዛ የሆነን እና ይሄ በደንብ መታየት አለበት፣ በደንብ መታሰብ አለበት። ቤተ ክርስቲያን ወይም አማኞች ክርስቲያኖች፣ ኦርቶዶክሳውያን ይህንን በደንብ ማወቅ አለባቸው፣ መረዳት አለባቸው፣ ሊገባቸው ይገባል። ይህንን ሰው አይችለውም። በቃ ሰው አይችለውም፣ ፍጡር አይችለውም። ፍጡር ቢችለው እግዚአብሔር ይህንን አያደርግም። እኔ ደግሜ መናገር የምችለው ይህንን ነው። ሰው ፍጡር ይህንን ማድረግ አይችልም። በቃ ፍጡር ቤዛ ሊሆን አይችልም። እውነታቸውን ነው። ይህ እኮ አየን፣ አልቻለም። በቃ አልቻለም። ስላልቻለ ነው ፈጣሪ ራሱ የመጣው። ወይም እንደተናገርነው ቅድም ከሶስቱ ቅዱስ አንዱ ቅዱስ መጥቶ ምን ያደረገን የተቤዠን። አያችሁ፣ ይሄ ነው እንዳየነው። እንስሳት ይህንን ማድረግ አልቻሉም። የብዙ እንስሳት ደም ፈሶ እንዲያውም እኮ ምን ያህል መሰላችሁ? እዚያ ቅዳሴ አትናቴዎስ ላይ መሰለኝና ቅዳሴ ኤጲፋኒዎስ ሶበሬ የሚበቋ ላድኖተ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራክዩ ዘዊዘ በቤተ መቅደስ ፈን ወለነ ወልዶ መድነ ወሜቤዘወ ከመ ይባል ወይቤዙ። አቤት አቤት ደስ ሲል ከመ ይባል ወይቤዙ ወያብቅ ቅድሜሁ ተስካረ ሕያዋን ሙታን ይላል። በጣም አያችሁ፣ ከአቤል ደም ጀምሮ እስከ ዘካርያስ በቤተ መቅደስ የተሰዋው በቤተ መቅደስ የተገደለው እስከ ዘካርያስ ደም ድረስ የፈሰሰው የቅዱሳን ነቢያት ደም እንዳልጠቀመ ባየ ጊዜ ነው የሚለው። እንዳልጠቀመ ባየ ጊዜ ፈኖ ለነ ወልዶ መድነ ፍጹም አዳኝ የሆነው ልጁን ላከልን። ከመ ይባል ወይቤዙ ፈጽሞ ያድነን ዘንድ ይቤዠን ዘንድ ወይም ይቤዠንና ያድነን ዘንድ ብለን መተርጎም ይችላል አይደል? ይቤዠንና ያድነን ዘንድ ወያብ ቅድሜው ተስካረ ሕያዋን ሙታን የሕያዋንና የሙታንን መታሰቢያ በፊቱ ያቀርብ ዘንድ ነው የሚለው። ራሱ ማለት ነው። ራሱ በቃ ራሱ ሌላ መስዋዕት የለም። በቃ እኮ እኔ እኮ የምትጮኸውን ነገር ለምን እንደማታስተውል እኔ እኮ ጊዜ ጥያቄ የሚፈጠርብኝ እኮ ይሄ ነው። የሚገርማችሁ ነገር ማለት ነው ሌላ መታሰቢያ የለም። በቃ ሌላ መታሰቢያ የለም። ወያብ ቅድሜው ተስካረ ሕያዋን ሙታን ስላለ አይደለም፣ በሱ ፊት የሕያዋንና የሙታንን መታሰቢያ ያቀርብ ዘንድ ነው። ማን ነው የሚያቀርበው? የመጣው ኢየሱስ ወልዶ መድነ አዳኝ የሆነው ልጁ፣ ፍጹም አዳኝ የሆነው ልጁ። እንደዚህ እኮ ነው የሚለው ቤተክርስቲያን መጽሐፍ። እንዴት ነው ታዲያ ይህንን አልፋ ሌላ አለ የምትለው? በምን አልፋ ነው? ደው ይገርባል። የሚበቋ ላድኖተ ዓለም ደመ ነቢያት ቅዱሳን የቅዱሳን ነቢያት እንዳልጠቀመ ባየ ጊዜ ይኸውላችሁ ደም ራሱ ፈሷል። የሚገርማችሁ ነገር ብዙ ቅዱሳን፣ ብዙ ነቢያት፣ ብዙ ጻድቃን በብሉይ ኪዳን ዋጋ ከፍለዋል። ክርስቶስ ከመምጣቱ በፊት ማለት ነው። የመጀመሪያው ጻድቅ አቤል ነው። ንጹህ መስዋዕት አቅርቦ እግዚአብሔር መስዋዕቱን የተቀበለለት፣ ነገር ግን ደግሞ ያለምንም በደል በወንድሙ የተገደለ። ከዛ ጀምራችሁ ቁጠሩት። መነሻውንና መጨረሻውን ነው እግዚአብሔር የነገረን። የሞቱትን፣ የተሰዉትን፣ የታረዱትን ስለሱ ማለት ነው። ይሄ ሁሉ ደም ፈሶ ግን ዓለምን ለማዳን አልጠቀመም። እና እንዴት ነው ቤተክርስቲያን ምን ነካት? ዲያራ ምን ነካችሁ ሊቃውንት? በእውነት እኔ እንደዚህ ነው የምጠይቀው። በዚህ በሰንበት ተማሪው ምናምን አልፈርድም። አያውቀውም፣ ስለማያውቀው ነው። እነዚህ አሁን የሰንበት ተማሪዎች ምናምን ቲክቶክ ላይ መጥተው የሚጮሁትን አንዳንድ መበለቶች የሚሉትን አላውቅም። ያው ስለማያውቁት ስለማይሰሙት እነሱ የሰሙትን ነው የሚናገሩት። አልፈርድባቸውም። ግን ሊቃውንቱ ምን ነካው እንዴ? የቤተክርስቲያን ምሁራን ምን ነካቸው? መጽሐፍ እኮ የሚለው ይሄንን ነው እንዴ? ሌላ ቤዛ ካለ እኮ የሁሉ ደም ፈሶ ነበር። ይሄ ሁሉ እኮ ተሰውቶ ነበር። ግን አልተቻለም። መጽሐፍ በግልጥ የሚነግረን አንድ ቤዛ ነው ያለን። ራሱን ለማን የሰጠ? ለሁሉ ቤዛ የሰጠ፣ ለሁሉ ቤዛ ራሱን የሰጠ። እግዚአብሔርም የላከው ለዚህ ነው። ለሁሉ ቤዛ እንዲሆን። እዚህ ምድር ላይ የተደረጉ ነገሮች ለኢየሱስ ክርስቶስ እግር መንገድ የተደረጉ ናቸው። የሰው ልጅ ሊያገለግል አይደለ? ነፍሱን ለብዙዎች ቤዛ ሊሰጥ መጥቷል ነው የሚለው። እንዲያውም እኮ ዘካርያስ መሰለኝ አይደለ? ጎብኝቶ ለሕዝቡ ቤዛ አድርጎናልና ይላል አይደለ? እግዚአብሔር እኮ ይህንን ስላደረገ እግዚአብሔርን አመስግነዋል። ስለጎበኛቸው፣ ስለመጣው፣ ስለተወለደው እኮ ነው እየተናገሩ ያለ። ስለተወለደው ወደዚህ ምድር ስለመጣው ሕዝቡን ቤዛ፣ ሕዝቡን ለማዳን፣ ሕዝቡን ለመታደግ እግዚአብሔር ስለላከው ነገር ነው እየተናገሩ ያሉ። ስለዚህ በተለይ በክርስቶስ ቤዛነት ላይ የሚጨመር ምንም ነገር የለም። እኛ ደግሞ ይህንን ስንል
በዚሁ መናገር የምፈልገው በኋላም በዚህ ላይ ልናወራ እንችላለን። ቤዛ የተባለ አካል የለም አይደለም የምንለው ስህተት ነው። ይሄ ትክክል አይደለም። ከነፍስ ጋር ተያይዞ ከመዳን ጋር ተያይዞ ምንም ቤዛ ሊባል የሚችል አካል የለም። ለምሳሌ በቤተ ክርስቲያን ውስጥ መስቀል ቤዛ ነው ይባላል። ማርያም ቤዛ ነች ትባላለች። ኢቭን የተክለ ሃይማኖት መቃብር ቤዛ ነው ተብሎ በጣም እኮ ያሳዝናል። በጣም ያሳዝናል። እውነት እኮ እኔ ሁልጊዜ ሳይም በጣም ነው ማዝነው። ቤተክርስቲያን ምን ነካት? እንዲሁ ሰዎቹ ሲሆኑ መቃብር ቤዛ ነው ሲባል ራሱ ሰውየው ቤዛችሁ ነው እኮ ነው የሚባለው። ራሱ ሰውየው ራሱ ማለት ነው። የመቅደሙ ላይ መግቢያ ላይ ስታወት እሱ ቤዛችሁ ነው ተብሎ ነው የተቀመጠው። ይሄ ሁሉ ስህተት ነው። እሱ ቤዛ ከሆነ ይሄ ሁሉ ነገር መሆን አልነበረበትም። እና ይህንን የቤዛነት ነገር ለፍጡር መስጠት፣ ይህንን የቤዛነት ነገር ለሌላ ነገር መስጠት ይሄ ክደት ነው። እንዲያውም መወገዝ አለባቸው። እኔ እውነቴን ነው። እውነተኛ ሊቅ ቢኖር በዚህ ዘመን እውነተኛ ሊቅ እውነተኛ የሃይማኖት ሰው ቢኖር በዚህ ዘመን ከክርስቶስ ውጪ ሌላ ቤዛ አለ ብሎ የሚከራከር አካል መወገዝ አለበት። እኔ እንደዚያ ነው የማውለው። ምክንያቱም የቤተ ክርስቲያን ወንጌል ነው የሚለው፣ የቤተ ክርስቲያን ትምህርት ነው የሚለው። ውዳሴ ማርያም ጠቀስኩ፣ ሃይማኖተ አበው ጠቀስኩ፣ ቅዳሴ ጠቀስኩ፣ መጽሐፍ ቅዱስ ጠቀስኩ። ይሄ ሁሉ ትምህርት እኮ የሚናገረው ስለ ክርስቶስ ቤዛነት ነው። አንድ እንኳን ስለ ፍጡር ቤዛነት የሚናገር የለም፣ እነሱ ከጻፏቸው ውጭ ማለት እነሱ ከጻፏቸው ውጭ። ስለዚህ ይህንን የሚያስተምር ሰው መወገዝ አለበት። ከክርስቶስ ውጭ ቤዛ አለ ብሎ የሚያስተምር፣ ከክርስቶስ ውጭ ቤዛ አለ የነፍስ ቤዛ አለ ብሎ የሚያስተምር ሰው ካለ እሱ መወገዝ አለበት እንጂ ትክክለኛው ትምህርት ቤዛችን ክርስቶስ ነው፣ እግዚአብሔር አብ የላከልን ቤዛ። ክብር ለእግዚአብሔር ይሁን። ወልድም ይህንን ሐሳብ ተቀብሎ መጥቶ ለእኛ ቤዛ የሆነ ሳይራራ ነፍሱን ለእኛ አሳልፎ ይሰጥ ይላል እኮ ሐዋርያው ቅዱስ ጳውሎስ ሮሜ ምዕራፍ 8 ቁጥር 31 ላይ እንደዚያ መሰለኝ ሳይራራለት ስለ ሁላችን አንድ ልጁን አሳልፎ የሰጠው ሌላውን ነገርማ እንዴት እንዲያው አይሰጠን የሚለው ሳይራራለት ነው ልጁን አሳልፎ የሰጠው ለእኛ ሲል ማለት ለእኛ ሲል። ይሄ እኮ በጣም ከባድ ነው። አሁን ትዕይንት ይመስላል ነገሩ፣ ዝም ብለን ስንተረቀው ትዕይንት ይመስላል፣ ግን እኮ በጣም ከባድ ነው። ሊደረግ እኮ የማይችል ነው። ጌታ ኢየሱስ ክርስቶስ ምን አለ ስለዚህ ነገር ሲናገር? አልቦም ዘያቢ ፍቅር ዘይሜጡ ነፍሶ በእንተ ይርክት ይላል ዮሐንስ 15:13 ላይ። ስለ ወዳጆቹ ነፍሱን አሳልፎ ከመስጠት ከዚህ የሚበልጥ ፍቅር ለማንም የለው ይላል። አያችሁ፣ ስለኛ ነፍሱን አሳልፎ የሰጠ እሱ ብቻ ነው ወዳጃችን። እሱ ብቻ ነው ወዳጃችን፣ ሌላ ወዳጅ የለንም፣ ሌላ ቤዛ የለም። እንዲያውም እኮ ብዙዎች እንዲያውም ምን አስበው ነበር? ከመስቀሉ ዞር ሊያደርጉት ሁሉ አስበው ነበር። ሸምግለዋል እኮ ነው ጴጥሮስ፣ አታስታውሱ? አይ ጌታ ወይ ይህ አይሁንብህ፣ ይህ አይደረግብህ፣ ሂድ አንተ ሰይጣን የሰውን እንጂ የእግዚአብሔርን አታይምና ነው ያለው። የእግዚአብሔር ሐሳብ ልጁን አሳልፎ በመስጠት ወይም ልጁን ለእኛ ቤዛ በማድረግ እኛን ከአባቱ ጋር ማስታረቅ ነበር። ስለዚህ ይህንን ፈጽሞታል እና ከዚህ ውጭ ሌላ ቤዛ የለም። ቤዛችን ኢየሱስ ብቻ ነው። ከዚህ ውጭ የሆነ ትምህርት የአጋንንት ትምህርት ነው፣ የስተት ትምህርት ነው። ቤተ ክርስቲያን ይህንን ትምህርት ልታወግዝ ይገባታል። ከክርስቶስ ውጭ ቤዛ አለ ብሎ የሚያስተምር ካለ ይህንን ትምህርት ልታወግዝ ይገባታል ለማለት ነው። አመሰግናለሁ። በጣም ጥሩ ማብራሪያ ነው መርጌታ ኃይለልዑል የሰጡን። የሚገርመው በቤተ ክርስቲያኒቱ በአዋልድ መጽሐፍት፣ በቅዳሴ መጽሐፍ፣ በሌሎችም መጽሐፍት ጭምር አንስተው የነገሩን ወይም ደግሞ ያስተላለፉት መልእክት ለቤተ ክርስቲያን አባቶች ይጠቅማል። ምክንያቱም አንዳንድ ውይይቶችን በየሚዲያው እያደረጋችሁ ያላችሁ አባቶች ከዚህ እየወሰዳችሁ ተወያዩ። ዝም ብላችሁ የራሳችሁን ሀሳብ ሳይሆን ከመጽሐፍቱ እየተነሳችሁ መጽሐፍቱን አሁን እኛ ለእናንተ እንደ መነሻ ሀሳብ ሰጠናል። ውዳሴ ማርያም ቅድም የተባለው አዳንን ነው ቤዛውን ወረሰን ህዝብ በዚያው ነው። ይገርማል እኮ በእውነቱ ይህንን ቀላቅሎ እንዳለ እንዳይገለጥ አድርጎ ማስቀመጥ ሌላ አደጋ ቢኖረው፣ ግን ደግሞ አሁን ስናየው ለካ ቤዛነቱ በሁሉም ቦታ ተጽፏል። ግን ለምንድን ነው አልገነጠል ያለ ለምንድን ነው የሚለውን በደንብ አድርገን ማየት አለብን እና ምናልባት ቀሲስ ከዚህ ጋር ተያይዞ የሚጨምሩት ነገር ካለ ይቀጥሉና ወደ ሌሎች ቤዛዎችን እንሄዳለን። በጣም መልካም። እግዚአብሔር ስሙ ይባረክ። ወቅታዊው መነጋገሪያ አጀንዳ የእግዚአብሔር አምላክ የተገለጠ እውነት ነው። በዚህ ወቅት ብዙዎችን ያነጋገረ የእግዚአብሔር እውነት ነው። ለምን ስንል እግዚአብሔር አምላክ አስቀድሞ እንግዲህ በነቢያቱ አንደበት
ይናገር ነበረ ስለ ቤዛነቱ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ እንደዚህ የሚል ቃል እናገኛለን። ራሱ እግዚአብሔር የተናገረውን አስቀድሞ እንግዲህ ትንቢተ ኢሳይያስ የብሉይ ኪዳን አዲስ ኪዳን ወይም ደግሞ ደረቅ አዲስ ኪዳን ብለው አንዳንድ ሰዎች ይናገራል። በዚህ ላይ በትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ እግዚአብሔር የሚቤዥም የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ ፊተኛ ነኝ፣ እኔም ኋለኛ ነኝ፣ ከእኔ ሌላ አምላክ የለም። በቃ የሚቤዥ ራሱን አስቀድሞ ምን ይል ነበር? ይናገር ነበር። ይህ በቃል ይናገር የነበረው ቃል ሥጋ ሆኖ ተገለጠ። ለሰው ልጆች ሁሉ መድኃኒት የሆነው ምን አለ? ተገለጠ። ይህ እውነት መሰረት ነው። ይህ እንግዲህ ከእግዚአብሔር ውጭ ሌላ እንደሌለ የሚነግረን ራሱ እግዚአብሔር ነው፣ መልአክ አይደለም የሚነግረን። ምክንያቱም ለምንድን ነው ስንል መጽሐፍ እንደሚናገር እነሆ በባሪያዎቹ አይታመንም፣ መላእክቱንም ስንፍና ይከሳቸዋል። ኢዮብ ምዕራፍ 4 ቁጥር 8 ላይ ብቃት ያለው የለም፣ ነውር የሌለበት የለም። መላእክቱንም ስንፍና የሚከሳቸው ከሆነ ብቁ አይደሉም፣ ለዚህ ነገር ብቁ አይደሉም። በባሪያዎቹም ደግሞ ምን አይልም? አይታመንባቸውም፣ ብቃት የላቸውም፣ ለዚህ ነገር ብቁ አይደሉም። እንግዲህ በብሉይ ኪዳን ለሰው ለኃጢአት ስርየት የሚሆኑ ብዙን እንስሳቶች ነውር የሌለባቸው ቀርበዋል። ብቁ ስላልሆኑ ሰውና እግዚአብሔርን ማስታረቅ ስላልቻሉ ቅድም በዕብራውያን መልእክት ምዕራፍ 9 ቁጥር 12 ላይ እንደተጠቀሰው እንግዲህ መናገር ያለብን እንደ እግዚአብሔር ቃልና እንደ ቤተ ክርስቲያን አስተምህሮ ነው። እንደ ቤተ ክርስቲያን አስተምህሮ እኔ አንድ ነገር የተረዳሁት በዚህ በወቅታዊው አጀንዳ የተረዳሁት ነገር ምንድነው? ቤተ ክርስቲያን አስተምህሮዋን በትክክል የገለጠ ሰው ሲገኝ ሰው ሁሉ ያለበት ሁኔታ በድንጋጤ ተውጧል። ለምን? ትክክለኛ የቤተ ክርስቲያን አስተምህሮ ነው። ብፁዕ አቡነ ገብርኤል የተናገሩት የቤተ ክርስቲያን የሃይማኖት አላልኩም። የሃይማኖት አስተምህሮና የቤተ ክርስቲያን አስተምህሮ ይለያል። ቤተ ክርስቲያን የምታስተምረው ራሷን ነው፣ የከበረውን ክርስቶስን ኢየሱስን። ክብር ለአምላካችን ለእግዚአብሔር ይሁን። ይህም ማለት ምንድነው? በዚህ በጢሞቴዎስ መልእክት ላይ እንደዚህ ተብሎ ስለተነገረ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 17 ክብር ለአምላካችን። የሕያው እግዚአብሔር ቤተ ክርስቲያን ነው፣ እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በሥጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ። ቤተ ክርስቲያን የምታስተምረው ይህንን የተገለጠው። ስለዚህ የእግዚአብሔርን ቤተ ክርስቲያን የሚያገለግሉት ሐዋርያ የቤተ ክርስቲያንን አስተምሮ ነው የገለጡት። በቃ በትክክል ቤተ ክርስቲያን ልታስተምረው የሚገባውን እውነት ያለ ማመቻመች፣ ያለ መቀላቀል፣ የለም ሌላ በማለት በማስረገጥ በቃ የእግዚአብሔርን እውነት ይሄ ሊሰመርበት የሚገባው ጉዳይ ነው። በምን ሚዛን? በእግዚአብሔር ቃል ሚዛን። በሰዋዊ ንግግር አይደለም፣ በሆነ ነገር አይደለም። በእግዚአብሔር ቃል ሚዛን ሲመዘን የእግዚአብሔርን እውነትን የተናገሩት
ስለዚህ እንዴት ብትሉኝ ቅድም ደጋግመን አንዳንድ ጥቅሶችን የምናነሳው ለምንድን ነው? አጽንዖት ለመስጠት ተመልካቾቻችንና አድማጮቻችንም እውነታውን እንዲረዱ አስምረን እንናገራለን። ሮሜ ምዕራፍ 3 ላንሳ። ሮሜ ምዕራፍ 3 ቁጥር 21 እንደዚህ ይለናል። ሮሜ ምዕራፍ 3 ቁጥር 21 አሁን ግን በሕግና በነቢያት የተመሰከረለት ሕጉም ነቢያቱም የመሰከሩለት ምን ብለው አስቀድመው ተመስክሮለታል። ይህ አሁን እያልናችሁ ያለውን እውነት ምን ብለውለታል? አስቀድሞ ተመስክሮለታል፣ ተነግሮለታል። እኔ ደስ የሚለኝ የእግዚአብሔር ሐሳብ ስላለፈውም ግልጽ አድርጎ ስለአሁኑም ስለዛሬውም ግልጽ አድርጎ ስለሚመጣውም ደግሞ በግልጽ ይናገራል፣ ያስረዳል። ለሚቀርብ እግዚአብሔርን ለሚከተል በእግዚአብሔር ለታመነ እግዚአብሔር ሐሳቡንና ፈቃዱን ከባሪያዎቹ ምን አይልም? አይሸሽግም። እግዚአብሔር ስሙ የተመሰገነ ይሁን። ነገር ግን በቅን ልብና በትህትና ወደ እግዚአብሔር ለሚቀርብ ለሚጣመም ለሚያምፅ አይደለም ሐሳቡን እግዚአብሔር የሚገልጸው። በቅንነት ወደ እግዚአብሔር በጽድቅ ለሚቀርብ እግዚአብሔር ሐሳቡን ይገልጣል። ስለዚህ አሁን ግን ይላል። መቼ? አሁን ነው። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ያለ ምንም ስርዓት ምን ብሏል? ተገልጧል። እግዚአብሔር ስለተገለጠ ነገር ነው የሚያወራ፣ ስለሆነ ስለተወሳሰበ ነገር አይደለም። ሰው ደክሞበት ሕግ ጠብቆ ሕግን ፈጽሞ የሚያመጣው ሳይሆን ያለ ሕግ የተገለጠ ጽድቅ አንድ፣ እርሱም ለሚያምን ሁሉ የሆነ ለሚራቀቅ ለሚፈላሰፍ አይደለም። ለሚያምን እምነት መፈላሰፍ አይደለም። እምነት መመራመር አይደለም፣ ማመን ነው። ማመን ነው። በቃ ምን ልበል? በኢየሱስ ክርስቶስ በማመን የሚገኘውን የእግዚአብሔርን ጽድቅ በብዙዎች አማልክት በመላእክት በሕግ አይደለም፣ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና ሁሉ ኃጢአትን ሰርተዋል። ሁሉ ካለ ከእግዚአብሔር ቃል በላይ ምን አለ? ተመልካቾቻችንና አድማጮቻችን፣ ከእግዚአብሔር ቃል በላይ ምን አለ? ከእግዚአብሔር በላይ ከፍ ያለው የሰው ሐሳብ ደግሞ መፍረስ ነው ያለበት። በእውነት መፍረስ ነው ያለበት። በእውነት መገለጥ ነው ያለበት እንጂ ምንም ማሽሞንመን ምንም ማለባበስ አያስፈልግም። ማስታመምም አያስፈልግም። ማፍረጥረጥ ነው የሚያስፈልገው። በቃ ምንም ማመቻመቻ አያስፈልግም። ለምን? እውነት ተገልጧል። ሁሉ ኃጢአት ከሰራ በእግዚአብሔርና በሰው መካከል መካከለኛ የሚሆን ፍጡር የለም። በቃ የለም። ከመልአክም የለም፣ ከፍጥረትም የለም። ስለሌለ የለም። ክብር ለእግዚአብሔር። ክብር ስለጎደላቸው ሁሉም እኔ ደስ ይለኛል። አንዳንድ ጊዜ ውዳሴ ማርያም ፈቀደ እግዚአ ግዕዞ ለአዳም ሕዙነ ወትኩዘ ልቡ ያግቡ አበዘት ካት መንበሩ። በቃ ወደ ቀደመ ክብሩ ሊመልስ ፈቀደ፣ ወደደ። እንግዲህ ሰዓሊ ለነ ቅድስት እያሉ ደግሞ ያፈርሱታል እንጂ የለም። ይሄ አፍራሽ ነው። ሰዓሊ ለነ ቅድስት አፍራሽ ነው። በቃ እውነትን የሚያፈርስ አፍራሽ ቄስ ሳይሆን ሰዓሊ ለነ ቅድስት ይባላል። የለም። እውነትን ተናግሮ እንደገና አፍራሽ ይሄ የለም። በኢየሱስ ክርስቶስም በሆነው በኢየሱስ ክርስቶስ በማመን በኢየሱስ ክርስቶስ በተገለጠው በኢየሱስ ክርስቶስም ሃሌሉያ በሆነው የሆነ እኮ ስለሌለ ነው። ሊነገርለት ይችላል። ቅድም ተናግሬያለሁ። ሊወራ ይችላል። በኢየሱስ ክርስቶስ ግን
ሆነ፣ አለቀ፣ ሆነ፣ ተደመደመ። ምን? ቤዛነት በኢየሱስ ክርስቶስ መስቀል ላይ ተፈጸመ። ይሄን እውነት ነው መረዳት ያለብን። ይሄን እውነት ነው ማወቅ ያለብን። ከዚህ አንጻር አጽንኦ ቤዛነት በኩል እንዲያው በመድከም በመውጣት በመውረድ አይደለም፣ እንዲያው በጸጋው ክብር ለአምላካችን ለእግዚአብሔር ይሁን። ይሄንን እውነት ነው መረዳት ያለብን። ሌላኛው ልጨምር፣ ሌላኛው በጣም የሚደንቀው ይሄ ሐዋርያው ጳውሎስ እግዚአብሔር ይባርከው የገለጠልን መገለጥ የሚደንቅ ነው። ቆላሲስ ምዕራፍ 1 ቁጥር 13 ምንድን ነው የተገለጠ? እውነቱንማ በደንብ መረዳት አለብን። እርሱ ከጨለማ ስልጣን አዳነን፣ ቤዛነቱንም አያችሁ፣ ቤዛነቱንም እርሱንም የኃጢአት ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግሥት አፈለሰን። እግዚአብሔር ይመስገን። እንዴት ደስ ይላል! በቃ ይሄን እውነት ነው መረዳት። አጋኖ ማውራት ከተፈለገ ይሄንን ለምን አጋነን አናወራ? ነገርን ከማጠላለፍና ከማወሳሰብ ትክክለኛውን የቤተ ክርስቲያንን ቋንቋ፣ የቤተ ክርስቲያንን አስተምህሮ፣ ቤተ ክርስቲያን ልትናገረው የሚገባትን ለቤተ ክርስቲያን መስዋዕት ሆኖ ደሙን አፍስሶ የተመሰረተችበትን የተዋጀችበትን ቤዛ ለምን ትሸፋፍናለች? ቤተ ክርስቲያናችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለምን ትሸፋፍናለች? ይገለጥ እንጂ መጋረጃው እኮ ተቀዷል። በቃ ስለዚህ ይሄንን እውነት ቢመረንም መቀበል አለብን። እንግዲህ ይሄንን ስለ ወደ በኋላ ስለምንመጣበት ስለ ቅድስት ድንግል ማርያም ደግሞ ተገቢውን መጽሐፍ ቅዱስ የሚለውን ማለት አለብን። የተሰጣትን በትክክል መጽሐፍ ቅዱሱ የሚላትን የእግዚአብሔር ቃል የሚላትን ማለት አለብን። ሌሎቹንም ደግሞ ቅድም እንዳልነው የቤዛነትን አስፈላጊነት በአግባቡ ሰው መረዳት አለበት። የኢየሱስ ክርስቶስ ቤዛነት ግን የነፍስ ነው፣ የዘላለም ሕይወት ነው፣ የመዳን ነው፣ ታላቅ ዋጋ ነው። ስለዚህ ይህንን እውነት ተመልካቾቻችን እንዲረዱ አጽንኦት ሰጥተን ልናስተላልፍ እንወዳለን። ክብር ለአምላካችን ለእግዚአብሔር ይሁን። እንግዲህ በጣም ከረጅሙ ትምህርት አጭሩን ነው ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ቤዛነት ሁላችንም እያወራን ያለን። ምክንያቱም መጽሐፍ ቅዱስን አጠቃላይ ከሰው ልጅ ውድቀት በኋላ እግዚአብሔር የገባውን ኪዳን፣ ይህ ኪዳን ከሔዋን ይጀምራል አይደለም? ሔዋንን ምንድን ነው ያለ? ሴቲቱን ማለት ነው። በአንቺና በዘርሽ መካከል ጠላትነትን አደርጋለሁ። ማን ነው? በአንተና በሴቲቱ መካከል ጠላትነትን አደርጋለሁ። የሴቲቱ ዘር አናታናትን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ብሎ የተናገረው ያ ኪዳን ደግሞ በእነ አብርሃም ከዛ እየቀጠለ መጣ። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የአብርሃምን እንጂ የመላእክትን ዘር ሳይዝ መጣ። የአብርሃምን ይዞ የመላእክትን ግን ሳይዝ። እንደው መርጌታ ቀጸላ እዚህ ላይ የዕብራውያን ጸሐፊ እኮ በግልጽ ነው ያስቀምጠው። ይበልጣል ብሎ ከመላእክት ይበልጣል። ሙሴ በቤቱ እንደ ባሪያ እንደ ሎሌ ነበረ፣ ኢየሱስ ግን እንደ ልጅ የታመነ እና የዕብራውያን ጸሐፊ የሚበልጠውን የታመነ ደግሞ ለአባቱ እንዴት ደስ የሚል እኮ ነው። ይህንን እውነት እኮ ነው ሰው መረዳት። ታዛዥ ላቡሁ ይሉታል። የአባቱ ታዛዥ ነው ኢየሱስ። ለአባቱ ታዛዥ፣ አባቱ ያለውን ያደረገ፣ የአባቱን ድምፅ የሰማ፣ የአባቱን ድምፅ ተከትሎ ያገለገለ በዚህ ምድር እያለ የአባቱን ቃል ፈቃድ የፈጸመ አይደለም? ተፈጸመ ያለ ያን ሆምጣጣ ጽዋ የጠጣ ማንም ያላገዘው። እስኪ ቀምሼ ልስጥህ እንኳን አላለችው ማርያም። ቀምሼ ልስጥህ ልጄዋ አላለችው። መድኃኒዓለም ያውቅ አይላል መጽሐፉ። ስለዚህ ሆምጣጤ የሰጡት ጠጣው፣ ተፈጸመ።
ነፍሱን ስለ ሁሉ ቤዛ አድርጎ ሰጠ ይላል። ስለዚህ ፍጻሜ የተከናወነበት የድህነት ፍጻሜ የተከናወነበት ኢየሱስ ነው። ምንም ይሄ ጥርጥር የለው እና ከዛ በኋላ ግን የሰው ልጆች በእርሱ አምነው የዘላለምን ሕይወት እንዲያገኙ እርሱ መካከለኛ ቤዛ ስለሆነ መካከለኛ ስለሆነ ነው። ስለዚህ ይህንን ቤዛነት መቀበል የሰው ልጆች ግዴታቸው ነው። ለመዳን ከፈለገ ይህን መቀበል ሌላውን መጣል ነው። ምን ይላል መጽሐፍ ቅዱስ? እዚህ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 7 ላይ ቁጥር 23 ላይ በዋጋ ተገዝታችኋል ይላል። እንደ መንደርደሪያ ሐሳብ ነው ወስደው በዋጋ ተገዝታችኋል፣ የሰው ባሪያዎች አትሁኑ፣ አገልጋዮች ማለት ነው። በዋጋ ለገዛችሁ ባሪያዎች ሁኑ። እሱ ፍጹም ሰው ፍጹም አምላክ ነው። ባሪያ መሆን ለዚህ ነው ጳውሎስ እኔም ለዚህ ነገር አዋጅ ነጋሪ ነኝ፣ ሰባኪ ነኝ። ስለዚህ እውነት እናገራለሁ፣ አልዋሽም። ስለማን? ስለ ቤዛው በዋጋ ስለገዛ። ለዚህ ነው ቅድም ምንድን ነው ቤዛን የተረጎመ? አንድን ነገር ገዝቶ ለራስ ማምጣት መካሳ መሆን። ያንን ካሳ ሆኖ ገብቶ በቃ እኔ ሞቼ እሱ ይድናል ብሎ ስለ እኔ ገባ የኔ ጌታ። እሱ በእኛና በእግዚአብሔር መካከል ሆኖ ማዳኑ እንዴት እንደቀለለባቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች በሙሉ ከሊቃነ ጳጳሳት ጀምሮ እስከ ምዕመናን ይህንን ጉዳይ በደንብ ሊያጠኑበት ያስፈልጋል። ማንን እየተቃወሙ እንደሆነ መረዳት አለባቸው ብዬ አስባለሁ። እኛ የገዛንን የተቤዠንን ለራሱ ያደረገንን ወደ አባቱ ያቀረበንን በቃ መንግስት ያወረሰንን የእግዚአብሔርን መንግስት ያወረሰንን ኢየሱስን እንመሰክራለን።